ቦይና የሚባል ደግሞ ይሄ ሙጫ ነገር ይሄ ቦይና ይባላል። ሱካር ድንች ሌላ ኦኬ ይሄ በቂቤ ነው። አሁን መላጣ ሆኖ አፍሮ የነበረው እኔም መላጣ ሆኜ ከሁሉ ትንሽ ያስደነቀኝ መወፈሩ ነው። ቅሬታም ነበረኝ ግን ያው ቅሬታዬን አንስቻለሁ። ይታይ ዘረክሻል ከሰሃል የነሱ አይነት ቢኖርና ቢቀጥል እኔ በጣም ደስ ይለኛል። ሁሉም እንደዛ በሆነ ነው ማለት ዘመን ያልሻረው ወዳጅነት መራራቅ ያልገደበው ጓደኝነት የ51 ዓመታት የአብሮነት ጉዞ በአፍላ ወጣትነት ተጀምሮ እስከ ሽምግልና የቀጠለ ልባዊ ዝምድና ከጀርመን ስቱትጋርት እስከ ደቡብ ኢትዮጵያ ወላይታ የዛሬው መሰናዷችን ትኩረት ነው። ቪዲዮውን ላይክ አድርጋችሁ አብራችሁን ቆዩ። ወደ ደቡብ ኢትዮጵያ አብረን እንጓዝ። አገሩ ፍቅር አቃይ መጣው ሶዶላ ወላይታ ላይ ወላይታ ላይ ባይኔላ የተወደዳችሁ ቤተሰቦቼ ከዚህ ቀደም ወደ ደቡብ ኢትዮጵያ ተጉዤ የመስራት ሐሳብ እንዳለኝ ነግሬያችሁ ነበር። ታዲያ ከሰሞኑ ከጀርመን ሀገር ወደ ኢትዮጵያ ለረፍት የመጡ ሁለት የጦሳቲው ቤተሰቦች ይህንን የቀደመ ሐሳቤን መነሻ በማድረግ እንዲሁም ለአንድ ሳምንት ከገጠር ጉዞ አረፍ ብዬ በቀጣይ ለምሰራው ስራም ግንዛቤ እንደወስድ በማሰብ የደቡብ ኢትዮጵያን እንድጎበኝ ባቀረቡልኝ ግብዣ መሰረት አብሬያቸው ተጓዝኩ። ሁለቱ የረጅም ጊዜ ጓደኛሞችና የዛሬ የጉዞ አጋሮቼ ጋሽ ታዬ ሙዳና ጋሽ ጌታቸው ታፈሰ ናቸው። የጋሽ ታዬ ትውልድና እድገት ኦሮሚያ ምዕራብ አርሲ ነው። የጋሽ ጌታቸው ደግሞ ኦሮሚያ ባሌ። በጉዟችን የደቡብ ኢትዮጵያዎቹን አርባ ምንጭ፣ ወላይታ ሶዶ፣ ሐዋሳ፣ ወዶ ገነት እንዲሁም የምዕራብ አርሲዋን ሻሸመኔን ጎብኝተናል። ዛሬም ወስዳችሁ ግን ወደ ወላይታ ይሆናል። በወላይታ ዞን ሁምቦ ወረዳ የጠበላ ከተማ ተገኝተናል። በዚች ከተማ የአቶ ታዬ ረጅም ጊዜ ጓደኛ አቶ ዳንኤል ጠሊሶ ይገኛሉ። ወደ እሳቸው ቤት እያመራን ነው። የጋሽ ታዬና የጋሽ ዳንኤል ወዳጅነት በ1960ዎቹ መጨረሻ የተጀመረ ነው። ያኔ ሁለቱም ወጣት መምህራን ሆነው የወጠኑት አብሮነት እስከዛሬ ዘልቋል። ለበርካታ ዓመታት ተለያይተው ቢቆዩም በስፍራ እንጂ በልብ አልተራራቁም። ዛሬ ታዲያ ከ51 ዓመታት በኋላ ጋሽ ታዬ የቀድሞ ወዳጁን ቤተሰብ ሊጎበኝ ከጀርመን ሀገር መጥቶ በወላይታዋ ሁምቦ ተገኝቷል። ጋሽ ዳንኤል በወላይታ ሁምቦ የሴንትራል ሆቴል ባለቤት ናቸው። ዛሬ የማስቃኛችሁ ይህንኑ ይሆናል። ቤት ደረስን። አቶ ዳንኤልና መላ ቤተሰባቸው በደስታና በፈገግታ ተቀበሉን። ከመላ ቤተሰቡ ጋር ሰላምታ ተለዋወጥን። በመቀጠልም አረፍ ብለን ምሳ ቀረበልን። የአቶ ዳንኤል ባለቤት ደርባባዋ ወይዘሮ እትያ ማረች ከልጆቿ ጋር ሆና ጎንበስ ቀና ብለው በክብርና በፍቅር አስተናገዱን። ከምሳ በኋላ ቡና ተፈላ። የወላይታ ተወዳጅ ባህላዊ ምግቦች ቀረቡ። የቡላ ፍርፍር ለመጀመሪያ ጊዜ መቅመሴ ነው። እጅግ በጣም ይጣፍጣል። እስካሁን ድረስ ጣዕሙ ውል ይልብኛል። በዚህ መልኩ በልተን ጠጥተን ስንጫወት ከቆየም በኋላ ጋሽ ታዬ ለጓደኛው አቶ ዳንኤልና ለባለቤቱ ወይዘሮ አማረች ያዘጋጀውን ስጦታ አበረከተላቸው። ሁለት ደብዳቤዎች ናቸው። አንዱ የሱ ነው፣ አንዱ የሱ ነው። ፈልገህ የትኛው የማን እንደሆነ ለይና እሱ በላይ ቤትን መፈለግ አለብህ። አይስ ተለቅቻለሁ ብልኪታ ኦኬ ሌላ ምልክት ደግሞ ላይ ተደረገ። ምልክት አለው ሁለቱም ጋር። ስለዚህ ይሄኛው ኤኤም ዲ ብቻ ነው። ዲ ማለት ማን ነው? ተገኛ ሚስጥሩ ወጥቷል። እሺ ከዛትዬ ፍቅርና ወዳጅነታቸው የሚያስደስት ነበር። ከዚህ በኋላ ጋሽ ዳንኤል ባመቻቸልን መሰረት የወላይታ ሶዶን ከተማ ለመጎብኘት ከጠበላ ከተማ ወደ ወላይታ ሶዶ ጉዞ ጀመርን።
አገሩ ፍቅር አብቃይ መጣው ሶዶላ ወላይታላይ ላይ 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 ወላይታላይ ባይኔላ አገሩ ፍቅር አብቃይ መጣው ሶዶላ ወላይታላይ ላይ 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 ወላይታላይ የወላይታ ሶዶ ከተማ ጉብኝት ቆይታዬን በሌላ መሰናዶ አስቃኛችኋለሁ። ከጉብኝት በኋላ ማታ ወደ እናቶ ዳንኤል ቤት ተመልሰን መጣን። አዳራችን እዚህ ነው። ማታ ደግሞ ሌላ መስተንግዶና ሽር ጉድ ሆነ። የወላይታ ባህላዊ ምግቦች በየአይነቱ ቀረቡ። ቦዬ፣ ቦይና፣ ስኳር ድንች፣ በቅቤ በተዘጋጀ ዳጣ ቀረበልን። ቦይና የሚባል ደግሞ ይሄ ሙጫ ነገር ነው። ይሄ ቦይና ይባላል። ስኳር ድንች ሌላ ነው። ይሄ ቦዬ ነው። ይሄ ቦይና ነው። የተለያዩ ስለዚህ 3 አይነት ነው ማለት ነው እዚህ ያለው 3 አይነት። ይሄ ስኳር ድንች፣ ይሄ ቦዬ፣ ዶይ፣ ይሄ ቦይና። ይሄ ቦይና ማለት ጎደሬ የሚባለው ጎደሬ የሚባለው ነው። በወላይትኛ ነው ቦዬ። ይሄ ጎደሬ ነው። እሷ ጎደሬ ናት። ይሄ ወንጫሩ ሁሉም እንደ ስኳር ከመሬት ነው የሚቆፈሩት። የሚበላው ምን ጊዜ ነው? የተለየ ጊዜ ነው የሚበላው ወይስ የዚህ እንትን ቦዬ በአመት ነው? ቅጠሉ ወደ ላይ ነው መስቀል አካባቢ ደርሳል። ይሄ ስኳር ድንች እና እንትን ከመሬት መሬት ላይ ሆኖ የዚህ ይሄ ፍሬውን ማለት ነው። ቅጠሉ ግን ወደ ላይ ይሄዳል። ወደ ላይ እንጨት ይቆምና እሱ ላይ ሐረግ ይሄዳል። ውስጡ ግን ስሩን እየሰደደ እንደ ድንች ትልልቅ ፍራም ነው። ድንች በጣም ይበልጥ ምን ምንድነው እሱ? ምንድነው እሱ? ለየት ያለ ነገር ነው። ዳጣ ነው። እዚህ ጎራ ዳታ ያኛው ትንሽ ግሩን ነው አይደል? ይሄኛው ከላይ ዳታ። ወዲያው ደግሞ ከቡና ቅጠልና ከቅቤ የተዘጋጀ ቡና ቀረበልን። አልቆ ነው ይሄ ቅጠሉ ሳይደር የቡና ቅጠል ነው። የቡና ቅጠል ነው። ከላይ ተለቅሞ የሱ መድኃኒቶች አሉ። እሺ ባላ ነጭ ባንባ፣ ታሪክ፣ በኮሮና ጊዜ የተከላከለልን ይሄ ነው። በኮሮና ጊዜ ወላይታ ሞተ ሰው የለም እኮ በኮሮና ስኒ ማስቀመጫ አባሪ ለሁሉም የሚሆን አንቺ ይሄ በቂቤ ነው። ኧረ እንደው እንትኑ ለማወቅ ነው። ቅቤ ይጨመርበታል። ባዶ መጠጣት ይቻላል። ቅጠል ቡና በቅቤ ዳታ ወርቄ ዳታ በቅቤ የተለየ ቡና ነው። ደግሞ ሲበሉ አይነጋገርም አንዱ ከአንዱ ጋር። ቦዬ ሚታ ቦዬ ይባላል። ሚታ ቦዬ ከዚህ ይለያል አይደል? ያረጉ ነው ባላረጉ ነው። እሱን ስንጨርስ ደግሞ ጎመን በስጋ ተከተለ። ምንድን ነው አባቴ? ሽሽሽተኛ ወድኔ ከተከተ አኔ ዲዶኒ ሄደ ወጥቷል መሰለኝ። አጠቃላይ በምግቡ ላይ ስለጠገብ የምግቦቹ ጣዕም አይነሳ። ልዩ የመስተንግዶ ምሽት ነበር። ምሽታችን ፍጹም መዋደድ፣ መከባበር፣ ኢትዮጵያዊነት፣ መልካም ሰውነት የሚስተዋልበት ሆኖ ቆየ። የወላይታዎቹ ቤተሰቦች በሚገርም የእንግዳ አቀባበልና መስተንግዶ አስተናገዱን። ፈገግታና ከበሬታቸው አስደናቂ ነበር። ለመሆኑ የጋሽ ታዬና የጋሽ ዳንኤል የወዳጅነት ጉዞ ምን ይመስላል? በ967 ዓ.ም የተጀመረው አብሮነትስ እስከ ዛሬ እንዴት ቀጠለ? እስኪ ከራሳቸው እንከታተል። አቶ ዳንኤል ጠልሶ እባላለሁ። የተወለድኩት በደቡብ ኢትዮጵያ ወላይታ ድሮ ወላይታ አውራጃ በሚባለው አሁን ወላይታ ዞን ነው የተወለድኩት። ከአቶ ታዬ ጋር የተገናኘ ነው በመምህርነት እኔ ተቀጥሬ ከዚህ
በ1967 ዓ.ም ጥቅምት 5 አካባቢ ወደ አርሲ ክፍለ ሀገር በወቅቱ ይባል ነበረ ጋምቦ ሌጲስ የሚባል ቦታ ሄጄ አቶ ታዬን እዛ አገኘሁት። እኔ ከደቡብ አቶ ታዬ ከኦሮሚያ ከአርሲ አካባቢ የተወለደ ወንድሜ አሁን ዞረን የተገናኘነው በ51 ዓመታችን ከ1967 2018 51 ዓመታችን ነው። የተወለድኩት የዱሮ አርሲ ክፍለ ሀገር ጭላሎ አውራጃ ትምህርት የተማርኩት ኤሌመንተሪ ሚሽን ትምህርት ቤት ነው። ሃይ ስኩል ናዝሬት ነው። መጨረሻ የጨረስኩት ሻሸመኔ ነው። ከዛ በኋላ በተለያየ ሁኔታ ተዘዋውረን በመምህርነት እሱም ወደ ጋምቦ ካቶሊክ ሚሽን እኔም እዛ በጣም ወጣት ነበር። እዛ ተገናኘን። ሁለታችንም ወንደላጤዎች ነበር። እድሜያችን እንግዲህ 20 ቤት ነበር በዛን ጊዜ። ከዛ ከተወሰኑ ጊዜያት በኋላ እኔ ከዛ ለቅቄ ጂጌሳ ወደሚባል ሌላ የካቶሊክ ሚሽን ትምህርት ቤት ሄድኩ። እዛ ብዙ ሳልቆይ ሻሸመኔ ገባሁ። እሱም ተከትሎኝ ወደ ሻሸመኔ መጣ። ሻሸመኔ ከተማ ውስጥ አለ አንድ ካቶሊክ ሚሽን የሚባል እዛ ስናስተምር ቆየን። ከዛ በሆነ አጋጣሚ በሱ ጥቆማ እኔ ስኮላርሺፕ አመልክቼ ተሳካልኝ። ጥቆማ የሰጠኝ እሱ ነው። እኔ አላቅም ነበር ሁኔታዎችን። የማትሪክ ውጤት ነበረኝ ግን ሁኔታውን ቀድሞ እሱ አውቆታል። በሱ በጠቆመኝ መሰረት ሄድኩ፣ አመለከትኩ። ያ ነገር ቢቆይም ተሳካ። ውጭ ወጣው። እሱም ወደ መንግስት ስራ ገባ ከሚሽን። ከዛ ተለያየን ማለት ነው። ግን ከጊዜ በኋላ በደብዳቤ እንገናኛለን። መታሰሩን ሰማ። እኔ ውጭ ነኝ በዛን ጊዜ። ከዛ ታስሮ ተፈታ እየደረሰ ምናምን እያልኩ ኢንፎርሜሽን ይከታተል ነበር። ድሮ ከነበሩ መምህራን ማለት ነው ከምንተዋወቀው ስንከታተል ምን ስንል መጨረሻ ወደ ሀገሩ አካባቢ ገብተዋል። እዛ የሆነ ስራ ጀምረዋል። ባለሞሬ ደረሰኝ። መጨረሻ እንደምን ብዬ አድራሻውን ማግኘት ቻልኩ። ድሮ የነበረን ፍቅር እንደነበረ ቀጥሎ የኛ ወዳጅነት የኛ ወንድምነት በእድሜም ተመሳሳይ እድሜ ያለን ሰዎችንን እሱ ከጀርመን ሀገር ስመጣ አዲስ አበባ ያሉትን ወላይታ ያሉትን አርሲ ውስጥ ያሉትን እየተዘዋወርን ጓደኞቻችንን እንጠይቃለን። የሞቱ ካሉ አልቅሰን እንመጣለን። የታመሙ ካሉ ጠይቀን ማድረግ የሚገባንን ነገር አድርገን እንመጣለን። ይሄ ፍቅራችን በቃ ጸንቶ ሞት ካልሆነ በስተቀር ፍቅራችን እስከ መቃብር ድረስ የሚዘልቅ ነው ብዬ ነው ማስበው። ሰው ልጅ በመልካም ጊዜ በወጣትነት ሮጦ በማይጠቅብበት ጊዜ አንድ ላይ ያሳለፈውን ትዝታ ይዞ መቆየት አንድ ትልቅ ቫልዩ ትልቅ ዋጋ ያለው መሆኑን ስለተረዳን ስመጣ ብዙውን ጊዜ አሁን ዛሬ 3 ዓመት በፊት ልጄን ይዤ መጥቼ 40 ምንጭ ነበርኩ። ከዚህ እሱ ደግሞ ተነስቶ እኔ ለመጠየቅ 40 ምንጭ ድረስ መጥቶ እንዴት ኔጋ ሳትመጣም በሚል ብዙ ነገር ከተነጋገርን በኋላ አሁን እግዚአብሔር ፈቅዶ ለሶስተኛ ዙር ስመጣ እዚህ መገናኘት ቻለ። በመምህርነት በቆየንባቸው ዘመናት እሱም ብቻውን ነበረ። ያውኑ ባለቤቱንም ሳያገባ ነው የምንተዋወቀው ማለት ነው። እነዚህ ልጆች ሳይፈጠሩ ነው የምንተዋወቀው። በዚህ እድሜ ሁሉ ውስጥ እሱም ሌላ ህይወት መስርቶ ልጆች አፍርቶ አድጎ እግዚአብሔር ረድቶት አሁን መገናኘቱ ለኔ በጣም ትልቅ እድል ነው። ምክንያቱም ይሄን ሁሉ ዘመን አንደኛ ነገር ጓደኝነት ላይቆይ ይችላል። አንድ ዛሬ ሰው በጣም ራስ ወዳድ በሆነበት ሁሉም የራሱን ህይወት ብቻ ለመምራት የሚሮጥበት ዘመን ውስጥ ይሄንን ተሳስቦ ተቻችሎ መኖር እኔ እስከማው ድረስ ጓደኝነትም ሆነ ሀገራዊነትም ከተፈጠረበት አካባቢ ምንም የተጋጨበት ቦታ የለም ብዬ ነው ማምነው ነኝ። እኔ እዛ በወለድ እሱ እዚህ አካባቢ በወለድ ወንድማማችነት ካስተሳሰረ ምንም ነገር የሚለይ ነገር የለም። ትልቁ ነገር ምንድነው? መተሳሰብና መፈላለግ ካለ እድለኞች ሆነን ግን ይሄው 51 ዓመት ከተዋወቅንበት ጊዜ ጀምሮ ያለን አንድ ላይ ድሮ ስንተዋወቅ በ20ዎቹ ዓመት እሱም ቀጭን ነበረ፣ በጣም ቀጭን፣ እኔም ቀጭን ነበርኩ። አሁን መላጣ ሆኖ አፍሮ የነበረው እኔም መላጣ ሆኜ የሽማግሌ ኮፍያ አርጌ ነበረ። እሱ ሃይሌ ሪዞርት 40 ምንጭ ቀጠረኝ። ስመጣ እሱ ይጠብቀኝ ነበረ። ደጅ በራፍ ላይ ሆቴሉ በራፍ ላይ ይጠብቀኝ ነበር።
ታየ ደርሻለሁ ስል የሽማግሌ ኮፍያ አድርገህ የምትመጣው አንተ ነው ያለኝ። የት ነህ አንተ ያለው ስል ኦሼፕ ጽሙን እንትን ብሏል፣ ነጭ በነጭ ሆኗል እንትኑ ታየ ነው ሌላ ሰው። እስከዛ ድረስ እንትን ብለናል። እኔ ዳንኤልን የማውቀው ያው እሱ እንደጠቀሰው ሙሉ ጸጉር አፍሮ ቀጭንና ረዥም መልከ መልካም። ከሁሉ ትንሽ ያስደነቀኝ መወፈሩ ነው። ምክንያቱም የሚወፍር አይነት አልነበረም በዛን ጊዜ እና ቀጭን ነው፣ ቀጥ ያለ ነው እንደ ወታደር። አሁን ሳይሆን እንደ ዳንኤል እንደዚህ ወፈረ ምናምን። በስልክ እንገናኛለን፣ ቤተሰብ እንጠያየቃለን፣ ባለቤቴን ይጠይቃል። ከጋብቻ በፊት ነበረ ትውውቃችን። ካገባን በኋላም አንድ ላይ ተዋውቀናልና እስከ ልጆቻችን ይሄ ፍቅር ዘለቀ። እስከ ልጆቻችን ሌላ ቦታ ያሉ ልጆችም አቶ ታየ ካልኩ እዚህም ያሉ ልጆች ሴት ልጆች ወንድ ልጆች ሁሉ ያገቡት ሁሉ አቶ ታየ ሲባል የዳንኤል ወንድም ጓደኛ ሳይሆን ወንድም። አስተሳሰባችን የድሮ የነበረው ሁኔታ ስናነሳ ዛሬም እንደነበረ እንደ ዛሬ ነው የምታወሰን እና ያን ሁሉ እንግዲህ ረጅም ጊዜ አሳልፈን ዛሬ መገናኘት መቻል ራሱ በእግዚአብሔር ፈቃድ ሆኖ እዚህ መድረስ በጣም መታደል ነው ለኔ። ምክንያቱም አንድ ሳምንት አንድ ላይ ኖሮ ሰው ጭራሽ ላይ ይገናኝ ይችላል፣ እንኳን 50 ዓመት መቁጠር ይቅርና። ይሄ በእግዚአብሔር ፈቃድ ስለሆነ አመሰግናለሁ። በጣም ደስተኛ ነኝ። አሁንም ሰው ልጅ አብዛኛው ጊዜ እንደሚባለው የዘራውን ያጭዳል። መልካምን ከዘራ መልካም፣ በቆሎ ዘርተህ ገብስ አታጭድም፣ በቆሎ ነው የምታጭደው። ስለዚህ ያ የወዳጅነት ግንኙነታችን በፖዚቲቭ አስተያየት በመልካም አስተያየት ላይ እስከተመሰረተ ድረስ ያ ነገር እስከ መጨረሻው ይሄዳል። ዘላቂ የሚሆነው ይሄ ነው። ስለዚህ ለኛ እግዚአብሔር እንደዚህ አንድ እንድንሆን፣ እንድንተሳሰብ፣ እንድንጠያየቅ ይረዳን። ሀገራችንም እንድረዳ ምኞታችን ነው። ሌሎችም እንድተሳሰቡ፣ ጊዜያዊ ነገር እንዳይለያቸው፣ ጥቅም እንዳይለይ፣ ከፍታ ዝቅታ እንዳይለይ ነው የምንመኘው። ይሄው እኛ በድሮ ጊዜ ከየት የተወለደ ነው ከየት የመጣ ነው የሚባል ነገር የለም። የአመለካከት አንድነት፣ የአስተሳሰብ አንድነት፣ የባህሪ አንድነት እንጂ ኢትዮጵያዊነታችን ጎልቶ የሚታይ ነበር። ይሄ አሁንም ቀጥሎ የታየ ወላጆችም ቤተሰቦችም በሙሉ ስለኔ እንደዚሁ ይጠይቃል። የባለቤቱ ዘመዶችም ሁሉ አሁን አቶ ታየ ሲደውል ጓደኛ እንደውለህ ጠይቀሃል ወይ ትገናኛላችሁ ወይ ይላሉ። እንዲህ አይነት ጊዜ ነው ያሳለፍነውና ያ ደግሞ እስከ ዛሬ ድረስ ዘልቋል። አሁን ቤቴ ድረስ መጥቶ ጓደኞቹን ይዞ መጥቶ ጌችን ከጀርመን ጓደኛውን ቼኮስሎቫኪያም አንድ ላይ የነበረውን ይዞ መጥቶ ሲጠይቀኝ በጣም ነው እኔ ኮራሁባቸው እና በጣም ደስ ብሎኛል። እግዚአብሔር እንግዲህ አይለየን፣ እድሜ ይስጠን፣ ለሀገራችን ሰላሟን ያብዛላት እላለሁ። አማሪ ስብሃቱ እባላለሁ። ያው እንግዲህ የተወለድኩት ሻሸመኔ ነው። እድገቴም እዛው ነው እና ጋሽ ታየን እና ዳንኤልን ያው ጓደኝነታቸው እንዳለ ስሰማ የነበረው ማለት ነው። ከዛ በኋላ ግን ከዳንኤል ጋር በ71 ተዋወቅን፣ 73 ተጋባን። ከዛ በኋላ 76 ደግሞ በስራ ወደ ጉራጌ ውስጥ ሄደናል ማለት ነው እና ቆይታችን እዛ ነው ከ76 እስከ 80። ከዛ በኋላ እሱ በሆነ አጋጣሚ ሲታሰር 3 ዓመት ያህል ታስሮ ነበር እና ያው ከዛ በኋላ ነው እንግዲህ ወደ አዲስ አበባ ስንል ወደ ሻሸመኔ ስንል መጨረሻ ወደዚህ የመጣ ነው፣ ወደ ወላይታ የመጣ ነው። በ91 ነው የመጣሁት እኔ። ትንሽ እሱ 2 ዓመት ቀድሞኛል እና ያው እንግዲህ በስልክ በደብዳቤም ጓደኝነታቸው እንዳለ የድሮ ፍቅራቸው እስከ ዛሬ ድረስ እንደቀጠለ ትውውቃቸው ጓደኝነታቸው ከኔ በፊት ቢሆንም እኔ አብሬ እንዳለሁ ነው የምረዳው። እሱን ሳያነሳ የሚውልበት ቀንም የለም። በጣም ነው የሚወደው።
መጥቶ ሄደም ይለኛል። አርባ ምንጭ መጥቶም ሲሄድ ለምን እኛ ጋር አልመጣም ቅር ብሎኝ ነበር በመሰረቱ ወደ ቤት ለምን አልመጣም ብዬ ቅሬታም ነበረኝ። ግን ያው ቅሬታዬን አንስቻለሁ። ክስሃል በጣም አመሰግናለሁ። ዝም ብሎ ጓደኝነት አይደለም የነሱ እውነቴን ነው። ከአንድ ማህፀን ባይወጡም እንደ ወንድም ነው የሚታዩት እስከዛሬ ድረስና ከወንድምም በላይ ነው ለማለት ፈልጋለሁ። እና እግዚአብሔር ይመስገን በጣም ደስተኛ ነኝ። በጣም አሉ እንደሱ አይነት ሌሎች ጓደኞችም አሉ እድሜ ጠገብ እንደዛ ከ50 ዓመት በላይ አብሮ የቆየ ወንድም ንጉሱ የሚባል አለ እና እስካሁን ድረስ ልክ እንደ ጋሽ ታዬ ፍቅራቸው የነሱን በጣም የጸና ነው። በቅርብ ጊዜ ባለቤቱም ወልዳ ሄደን ጠይቀን የመጣ ነው አዲስ አበባና ደስ ይላል። ለሁሉም ሰው እንደዛ በሰጠ ነው የምለው። ምክንያቱም የልብ ጓደኛ የለም ዛሬ ከልብ የሚወድህ የለም። ዝም ብሎ ማስመሰል ጓደኝነት እያስመሰሉ መኖር በቃ። ስለዚህ የነሱ አይነት ቢኖርና ቢቀጥል እኔ በጣም ደስ ይለኛል። ሁሉም እንደዛ በሆነ ነው የምለው። ተመልካቾቼ የሁለቱ አባቶች ወዳጅነት እንደተከታተላችሁት ልዩ ነው። እኛም በዚህ ቤተሰብ ውስጥ የነበረን ቆይታ አይረሴና የሚናፈቅ ነበር። ሁምቦ አድረን በማግስቱ ጧት ወደ ሻሸመኔ ከመጓዛችን በፊትም የጋሽ ዳንኤል ቤተሰቦች በጧት ተነስተው ሸጋ ቁርስ አቀረቡልን። ቁርስ ተመግበን ወዲያው ደግሞ ቡና ተፈልቶ ጭኮ የተሰኘው ከበሶና ቅቤ የሚሰራው የባህል ምግብ ቀረበልን። በቃ ምን ልበላችሁ ሆዳም ነገርና አትበሉኝና የወላይታ ባህላዊ ምግቦችን ወድጃቸዋለሁ። የወይዘሮ አማረች ሙያም አስደናቂ ነው። በዚህ መልኩ ተስተናግደን ለተደረገልን ሁሉ አመስግነን ተወዳጆቹን የጋሽ ዳንኤልና ወይዘሮ አማረች ቤተሰቦች ተሰናብተን ከነሱ ጋር በነበረን አስገራሚ ጊዜ እየተደነቅን ወደ ሻሸመኔ ከተማ ጉዟችንን ቀጠልን። ወላይታ ሶዶን ተሰናብተን የወጣን ነው ወደ ሻሸመኔ። አዎ በዚህ አንድ ቀን በዚህ ቤተሰብ ውስጥ እንዳየነው ሁላችንን በፍቅር እንዳስተሳሰረን እንደቀደመው ኢትዮጵያዊነታችን ፈጣሪ አንድ ያድርገን። ዘር የሚያስቆጥር አጥንት የሚያሰነጥር በጎጥ የሚከፋፍል ሰይጣንን ያርቅልን። ሰላም ለሀገራችን ይሁን። የዛሬውን አበቃሁ። በቀጣይ ደግሞ በሌሎች መዳረሻዎቻችን የሚኖረን ጉብኝት በሌሎች መሰናዶዎች የማስቃኛችሁ ይሆናል። ይህን ቪዲዮ ከወደዳችሁት አይታችሁ ስትጨርሱ ቢያንስ ለሌላ አንድ ወዳጃችሁ ሸር ማድረግን አትርሱ። የዛሬው የጦሳ ቲዩብ የደቡብ ኢትዮጵያ ቆይታ ይህን ይመስል ነበር። ቸር ሰንብቱ።